ሰላም እንዴት ናችሁ? የተከበራችሁ አድማጮቻችን ይህ የአባሬዎ ኦፊሻል የዩቲዩብ ቻናል ነው። ስለምታደምጡን እናመሰግናለን። ፕሮግራማችን ደግሞ ለሌሎች ተደራሽ እንዲሆን ላይክ፣ ሰብስክራይብ እና እንደዚሁም ደግሞ ኮሜንት ስለምታደርጉም እናመሰግናለን። በዚህ ደግሞ በዛሬው ፕሮግራማችን ቼልሲን ከሰንደርላንድ ያገናኘው 9ኛ ሳምንት የእንግሊዝ ፕሪሚየር ሊግ እንመለከታለን። በስታንፎርድ ብሪጅ የተካሄደው የቼልሲና የሰንደርላንድ የ9ኛ ሳምንት የፕሪሚየር ሊግ ጨዋታ ነበረ። በአደገው ሰንደርላንድ ማለትም ድሮ በፕሪሚየር ሊጉ ይሳተፍ ነበር። እንደገና ወደ ፕሪሚየር ሊጉ ፕሮሞትድ ከሆነው ሰንደርላንድ ጋር ያደረገውን በብሪጅ ጨዋታ 2-1 መሸነፍ ችሏል የምዕራብ ለንደኑ ክለብ። በቼልሲ በኩል በአሰላለፍ የገቡት 4-2-3-1 በቼልሲ በኩል በረኛው ሮበርት ሳንቼዝ ሲሆን ማርክ ኩኩሬያ እንደዚሁም ትሬቮር ቻሎቫ፣ ጆሻ ቺምፖንግ እና ሪስ ጀምስ በተከላካይ መስመር እንደዚሁም ደግሞ በሁለት አማካይ ኤንዞ ፈርናንዴዝ እና ሞይሰስ ካይሴዶ እንዲሁም ደግሞ ከማርክ ጉዩ ጀርባ ደግሞ ጃኦ ፔድሮ ኔቶ እና እንዲሁም ደግሞ አሌሃንድሮ ጋርናቾ ነበሩ። ይህ ደግሞ አብዛኛው የቼልሲ አሰላለፍ ከሻምፒዮንስ ሊጉ የተለየ ነበረ። ሮበርት ሳንቼዝ እንዲሁም ማርክ ኩኩሬያ እንዲሁም ደግሞ የሪሲ ጀምስ የመሳሰሉት ተጫዋቾች በሻምፒዮንስ ሊጉ በዓለም አልተሳተፉም ነበር። ሞይሰስ ካይሴዶ እንዲሁም ደግሞ ኢንዞ ፈርናንዴዝም ቶሎ ነበረ በሻምፒዮንስ ሊጉ ተቀይረው እንዲያርፉ የተደረገው። በተለይ ኢንዞ ፈርናንዴዝ ከጉዳት እንደመጣ ይታወቃል። ሞይሰስ ካይሴዶም እንዲሁ ደግሞ ከኢንተርናሽናል ብሬክ ሁሉ እንዲያርፍ ተደርጎ ያው ብዙ ረፍቶችን እንዲሰጡት እየተደረገ ይገኛል። ሶስቱ ከማርክ ጉዩ ጀርባ የተሰለፉት ሁሉም በሻምፒዮንስ ሊጉ አልነበሩም። ጃዋ ፔድሮ በቤኔፊካው ጨዋታ ቀይ በማየቱ በሻምፒዮንስ ሊጉ በአያክስ ጨዋታ ላይ አልተሰለፈም ነበረ። እንዲሁም ፔድሮ ኔቶ አርፏል። አሌሃንድሮ ጋርናቾም አርፎ ነበረ። ማርክ ጉዩ ብቻ ነው በሻምፒዮንስ ሊጉ ከተጫወቱት በትላንት ነው በሰንደርላንዱ ጨዋታ ወደ ቋሚ አሰላለፍነት የመጣው። ማርክ ጉዩ እንደሚታወሰው በክረምቱ የዝውውር መስኮት ወደ ሰንደርላንድ በውሰት ካመራ በኋላ ቼልሲ የሊያም ዴላፕን መጎዳት ተከትሎ ወደ ስብስቡ እንደመለሰው ይታወቃል። ስለዚህ ጨዋታው በእንዲህ አሰላለፍ ነበረ የጀመረው። የአብዛኛዎቹ የቼልሲ በሻምፒዮንስ ሊግ ያረፉ ተጫዋቾች ናቸው በትላንትናው ዕለት ወደ ላይን አፕ የተመለሱት። ቼልሲ ቀደም ብሎ ነበር 4ኛው ደቂቃ ላይ በአሌሃንድሮ ጋርናቾ ጎል ማስቆጠር የቻለው። ይህ ለአሌሃንድሮ ጋርናቾ የመጀመሪያ ጎሉ ነበረ። እንደዚሁም ደግሞ ጎሉም ያው ኢንዲቪጁዋል ሶሎ ጎል ነው ማለት ይቻላል። ፔድሮ ኔቶ አሲስት የተደረገለትን ኳስ ድሪብል አድርጎ ብዙ ሜትሮችን ድሪብል አድርጎ ጎሉን ማስቆጠር ነበረበት። ያው 6% የመቆጠር እድል የነበረውን ጎል ነው ማስቆጠር የቻለው። ፔድሮ ኔቶ ያው አሲስት አድርጓል ማለት ይቻላል። ነገር ግን አብዛኛውን የራሱን ስራ ነው አሌሃንድሮ ጋርናቾ ለቼልሲ የመጀመሪያ የፕሪሚየር ሊግ ጎሉን በማስቆጠር የጀመረው እርሊ በ4ኛው ደቂቃ ነበረ። አብዛኛው ደግሞ በፕሪሚየር ሊጉ እርሊ ከተቆጠሩ ጎሎች አንዱ ሆኗል የአሌሃንድሮ ጋርናቾ ጎል። ስለዚህ ቼልሲ 4ኛው ደቂቃ ላይ ነበረ መምራት የጀመረው። ስለዚህ የቼልሲ ደጋፊዎች ያው ይህንን ጨዋታ የሚመለከቱት በተደጋጋሚ ልክ እንደ ሻምፒዮንስ ሊጉ ምሽት ብዙ ጎሎችን የሚያበት ጨዋታ ይመስል ነበረ። ምክንያቱም ቀደም ብለው ቼልሲ በ4ኛው ደቂቃ ስለነበረ ጎልን ማስቆጠር የቻሉት ያው በፖሴሽኑ ቼልሲ የተሻለ ነበረ። ነገር ግን በኢሲዶር 22ኛው ደቂቃ ላይ ነበረ ሰንደርላንድ ያቻነቱን ጎል ማስቆጠር የቻለው። በተለይ ይህ ጎል ሲቆጠር በብሬንፎርድ እንደተቆጠረበት ቼልሲ አይነት ጎል የተቆጠረበት ያው ከረጅም የእጅ ውርወራ በኋላ ነው ጎሉ የተቆጠረው። ስለዚህ ቼልሲ በአግባቡ ክሊር ማድረግ ሳይችል ቀርቶ ያው ኢሲዶር ጎሏን ማስቆጠር ችሏል ማለት ነው። ስለዚህ ሰንደርላንድን አቻ ማድረግ ችሏል። ለልጁ ደግሞ የአመቱ 4ኛው ጎሉ ነው ለሰንደርላንድ ማለት ነው። ስለዚህ አንድ አቻ የሆነ ውጤት ከግማሽ 45 አለቀ። እንዲሁም ደግሞ በሁለተኛ 45 ደግሞ ቼልሲዎች ለመሻሻል ጥረት አድርገው ነበረ። ስቴቫ ዊሊያንን 58ኛው ደቂቃ ላይ በአሌሃንድሮ ጋርናቾ፣ ጂሚ ጊተንስን በማርክ ጉዩ 76ኛው ደቂቃ፣ ቶሲን አድራቢዮን እንደዚሁም በአቻምፖንግ 76ኛው ደቂቃ
ሳንቶስን በፔድሮ ኔቶ እንዲሁም ደግሞ ጆርጅን በጆዋ ፔድሮ ቀይረው ማስገባት ችለው ነበረ። ነገር ግን በጨዋታው ላይ ያው ሌሎች ጎሎችን ማስቆጠር አልቻሉም። በዚህ ጨዋታ ላይ ያው 5-4-1 ነው ሰንደርላንድ ሲጠቀም የነበረው። ስለዚህ ቼልሲን ዘግቶ ነበረ ሲጠቀም ጨዋታው ላይ የነበረው። ነገር ግን ቼልሲዎች ይህንን በተደጋጋሚ ፕሮሰስ ቢያደርጉም ይህንን የመከላከል ክፍል የሁለት አጥር የመከላከል ክፍል መስበር አልቻሉም ነበር። ያው በዚህ ጨዋታ ላይ ሁለት ተጫዋቾች በቼልሲ ላይ ያስፈልጉ ነበር። እሱ ምንድነው ወደ ጥቅጥቅ ወዳለ የአማካይ ክፍል ኳስን ፎርዋርድ ፓስ የሚያደርግና እንዲሁም ደግሞ እዛም ቦታ ላይ ሆኖ ደግሞ ኳስን መቀበል የሚችል በምቾት ቀጠና ሳይሆን ኳስን መቀበል የሚችልና ማሰራጨት የሚችል በቼልሲ አልነበረም። በትላንትናው ዕለት የተሰለፉት እንደነ ፔድሮ ኔቶ እንዲሁም ደግሞ ኢንዞ ፈርናንዴዝ የመሳሰሉ ተጫዋቾች ያንን ጠባብ ስፔስ መጠቀም አልቻሉም። በጨዋታውም ጥሩ እንቅስቃሴ ሳያደርጉ ነው የወጡት ጆዋ ፔድሮን ጨምሮ። በተለይ ከጨዋታው በኋላም በጆዋ ፔድሮ ላይ የቼልሲ ደጋፊዎች ያው ተቃውሞ አንስተዋል። ያው በተለይ ከጨዋታው በኋላ ያለውን የኢንዞ ማሬስካን አስተያየት በኋላ የምናቀርበው ይሆናል በጆዋ ፔድሮ ላይ እንዲሁም በሞይሰስ ካይሴዶ እና በኢንዞ ፈርናንዴዝ ያላቸውን አስተያየትም ሰጥተውበታል። ኋላ የምንመለከተው ይሆናል። ስለዚህ በዚህ ጨዋታ ላይ ሊያስፈልገው የሚችለው ለቼልሲ የቆመ ኳስን መጠቀም ነበረ። ይህም ደግሞ በተለይ ባለፈው ፉልሃምን አርሰናል ካሸነፈ በኋላ በቆመ ኳስ ነበረ በትሮሰር አማካኝነት ማስቆጠር የቻለው አርሰናል። ስለዚህ በዚህ ጨዋታ ላይ ተጠይቆ ነበረ ማይክ አርቴታ አብዛኞቹ የፕሪሚየር ሊግ ቡድኖች እኛን መቅጠም የሚፈልጉት ያው በእንደዚህ በሎው ብሎክ እስከሆነ ድረስ፣ ዋናው ደግሞ በሎው ብሎክ በሚጫወቱ ቡድኖች ላይ ጎል ማስቆጠር የሚቻለው በቆመ ኳስ ነው። ይህ ደግሞ ለኛ ይጠቅመናል። ስለዚህ እንደዚህ አይነት ቡድኖችን ማሸነፍ እንችልበታለን ብሎ ተናግሮ ነበር ማይክ አርቴታ። በትላንትናው ዕለት በቼልሲም ሊያስፈልግ የሚችለው ያ ነው። በቼልሲ ላይ ያው በተለይ የቆመ ኳስን በሚመለከት አሰልጣኝ ሳይሆን ያላቸው ዲፓርትመንት ሁሉ ነው ያዋቀሩት። ይህ ማለት ሌሎች ክለቦች አሰልጣኝ ነው የሚኖራቸው፣ ቼልሲ ደግሞ ከፍ ብሎ ዲፓርትመንትን ማቋቋም ቢችልም ነገር ግን በቼልሲ ያሉት የተጫዋቾች ፐርሶኔል የፕሮፋይላቸው ለዚህ ለቆመ ኳስ የሚሆን አለመሆናቸውን ተከትሎ ያው በቼልሲ የቆመ ኳስ አጠቃቀም ዝቅተኛና በጣም ዊክ ደካማ እንደሆነ ይታወቃል። በዚህም ነበረ አምና ፖቼቲኖ ቼልሲ እሱ ሳይፈልግ የቆመ ኳስ አሰልጣኝ ስለቀጠረባቸው የቆመ ኳስ አሰልጣኝ አያስፈልገኝም ብለው እንዲሁም ደግሞ በጀርባቸው እንደዚህ ሁኔታ በመፈጠሩ ያው ከቼልሲ አለቆች ጋር አለመግባባታቸው መውጣታቸው ይታወሳል። ሲጠየቁ ምንድነው የቆመ ኳስ አሰልጣኝ አያስፈልግም ማለት ሳይሆን የቆመ ኳስን ለመጠቀም የሚያስችል ፐርሶኔል ሳይኖር እንዴት የቆመ ኳስ አሰልጣኝ ያስፈልጋል በማለት ተናግረው ነበረ። ስለዚህ ደግሞ ይህም ምንድነው የከፍተኛ ጉልበት ያላቸው እንዲሁም ደግሞ የቁመት ፕሮፋይል ያላቸው ተጫዋቾች ለዚህ ለቆመ ኳስ ወሳኝ ናቸው። በአርሰናል በኒውካስል እንዲሁም ደግሞ በሌሎቹ እንደነ ብሬንፎርድ አይነት ክለቦች የቆመ ኳስን በሚጠቀሙበት ሁኔታ ስናይ እነሱ የተለያዩ የተጫዋቾቻቸው እድሜ የቁመት ፕሮፋይላቸው ወሳኝ እንደሆነ ይታወሳል። ነገር ግን በቼልሲ ያደለም። በመጨረሻም እንደዚሁ ያው ቶሲንን ያው ቁመት ስላለው እሱን ለመጠቀም በመጨረሻ ቻምፒዮን ቀይሮ ገብቶ 15 ደቂቃዎች ሲቀሩት ያንን ለማድረግ ሞክሮ ነበር ኢንዞ ማሬስካ። ነገር ግን አልተሳካለትም። ይህንን ቅያሬ ማድረጉ እንዲሁም ለ90 ሲደመር 3ኛዋ ደቂቃ ታሊቢ ላስቆጠራት ለብሪያን ቤርቤሪ አሲስት ላደረጋት ጎል እንደዚሁ ምክንያት የሆነ የተከላካይ ክፍልን መጨረሻ ላይ መስርቷል። የቶሲንና የትሬቮ ቻሎባ ጥምረት ለዚች ጎል ምክንያት ሆኗል። ቼልሲ በተደጋጋሚ ጎልን ለማስቆጠር የማሸነፊያ ጎል ለማስቆጠር በሰንደርላንድ ሜዳ ክፍል በሚገኝበት ሁኔታ ነበረ። ሰንደርላንዶች 90 ሲደመር 3ኛው ደቂቃ ላይ በመልሶ ማጥቃት ወደ ቼልሲ የግብ ክልል የደረሱት እሱም ደግሞ ተቀይሮ የገባው ብሪያን ብሮበሪ የቼልሲ የፍጹም ቅጣት ምት ቦክስ ውስጥ ሆኖ ከ6 እስከ 7 ሰከንዶች የሚደርሱ ጊዜያትን ወስዶ በትሬቮ ቻሎቫና በቶሲን የመከላከል ቀጠና ውስጥ ሆኖ ጎሏን ላስቆጠራት ታሊቢ ጠብቆት ነው ጎሏን ማስቆጠር የቻለው። ያው ይቺ ጎል ለሰንደርላንድ የማሸነፊያ ጎል ሆናዋለች። ቼልሲ ሁለተኛ ጎል ያስቆጥራል ሲባል ሰንደርላንድ
አንዷን ነጥብ እንኳን ቼልሲ እንዳያገኝ አድርጎት አሸንፎት እንዲወጣ አድርጎታል። ስለዚህ በአመቱ 17ኛ ነጥባቸውን በመሰብሰብ ከአርሰናል በመቀጠል ሁለተኛ ደረጃ የያዙበትን ማንቸስተር ሲቲ እስኪጫወት ያንን ነገር ማሳካት ችለዋል። እንዲሁም ደግሞ በተለይ ከታች የሚመጡ ክለቦች 40 ነጥብን በመሰብሰብ ከወራጅ ቀጠናን ለመራቅ እንደ ዋስትና እንደሚቆጠርበት ሁኔታ አሁን በዛ ፖዚሽን ላይ የሚገኙ ይመስላሉ። ሰንደርላንዶች 40 ነጥብ ለመሰብሰብ አሁን ቅርብ ሆነዋል ማለት ነው። 23 ነጥቦች ናቸው የሚቀራቸው 17 ነጥቦችን ከ9 ጨዋታዎች መሰብሰብ ችለዋል ማለት ነው። ለቼልሲ ጎል ከተቆጠረች በኋላ ያው ደረጃውን ወደ ሁለተኛ ደረጃ ማሳደግ ሲችል እንደዚሁ ወደ 8ኛ ደረጃ ያወረደው ሆኗል ማለት ነው። በተለይ በቼልሲ የመከላከል ክፍል የነበሩት ቶሲንና ቻሎባህ ይህንን ብራያን ብሮቨሪን አለ መከላከላቸውና እንዲሁም ደግሞ ያን ያክል ደቂቃዎች ያን ያክል ሰከንዶችን ኳስን ሆልድ አድርጎ እስኪጠብቅ ድረስ ያን ያክል ደግሞ ፕረስ አለማድረጋቸውና እንዲሁም ደግሞ ልጁን ፑሽ አለማድረጋቸው ኳስን ለመቀማት የሚያስደንቅ ነበረ። በዚህ በፕሪሚየር ሊግ ማንኛውም ተጫዋች ለሰከንዶች ያክል እንኳን ተረጋግቶ ኳስን በማይዝበት ሁኔታ እንዲሁም ድሪብል ለማድረግ በሚያስቸግርበት ሁኔታ ያን ያክል ሰከንዶችን የቼልሲ ተከላካዮች እንዲታገሱት መሆኑ የሚገርም ነበረ። ስለዚህ ጎሏን በታልቢ አማካኝነት ሰንደርላንድ አስቆጥሮ ወደ ሜዳው ተመልሷል ማለት ነው። ይህንን ጎል በማስቆጠሩ ሰንደርላንድ 2-1 ቼልሲን አሸንፏል። በጨዋታው ላይ ሶስተኛው የአመቱ ሽንፈት ነው ለቼልሲ። በስታንፎርድ ብሪጅ ደግሞ ሁለተኛው የሜዳው ላይ ሽንፈት ነው። ቀደም ብሎ በብራይተን ኤንድ ሆቭ አልቢዮን በመሸነፉ ይታወቃል። ከዛ በፊት ደግሞ በኦልድ ትራፎልድ በማንቸስተር ዩናይትድ 2-1 መሸነፉ ይታወሳል። እነዚህ ሽንፈቶች በተለይ በቼልሲ በኩል የቀይ ካርዶቹ ሚና ወሳኝ ነበሩ። በትላንትናው ዕለት ግን ለነበረው ሽንፈት በተለይ ተጫዋቾቹ ሁለተኛ ደረጃን ለመያዝ የሚያደርጉትን ፍልሚያ ማሳየት አልቻሉም። እንደዚሁም ደግሞ 1-1 ሁሉ ማሸነፍ አልቻሉም የሰንደርላንድ ተጫዋቾችን። ስለዚህ በቼልሲ በኩል የነበረው እንደዚሁም የተጫዋቾችም ተነሳሽነት አጠያያቂ ነበር። ጨዋታውን ለማሸነፍ አራተኛው ደቂቃ ላይ ጎል ካስቆጠሩ በኋላ እንግዲህ ረጅሙን የጨዋታ ክፍል ኳስን ወደ ጎን እና በአኳርድ ፓስ በማድረግ ነበረ የቆዩት የኢንዞ ማሬስካ ልጆች። ነገር ግን ያው በቼልሲ በደረጃ ሰንጠረዡም ቁልቁል የወረደበትን ጨዋታ በትላንትናው ዕለት ማድረግ ችሏል። አንዳንድ ቁጥራዊ መረጃዎችን ስንመለከት ያው ቼልሲ የተሻለ የሆነው በሰንደርላንድ ላይ በኳስ ቁጥጥር ብልጫ ነበረ። 68% መቆጣጠር ችሏል። ያው ይህ የኳስ ቁጥጥር በሰንደርላንድ ላይ ምንም አደጋ ሊፈጠር ያልቻለ ቅብብል ነው። በኤክስጂ ብንመለከት ደግሞ 0.9 ኤክስጂ ሲኖረው ሰንደርላንድ ደግሞ 1.31 ኤክስጂን ማስመዝገብ ችሏል። ስለዚህ ሰንደርላንድ የተሻለ ነበረ። በቼልሲ በኩል በትላንትናው ዕለት ደግሞ ያው ቢግ ቻንሶችን የመፍጠር ችግር ነበረበት። 2 ቢግ ቻንሶችን ብቻ ነው የፈጠረው። ሰንደርላንድን በተመሳሳይ 2 ቢግ ቻንሶችን መፍጠር ችሏል በትላንትናው ዕለት። እንዲሁም ደግሞ ቶታል ሾቶችን በምንመለከትበት ሰዓት 16-10 ነው። ቼልሲ 16 ሙከራዎችን ማድረግ ችሏል። ኦን ታርጌት ማድረግ የቻለው ግን 7 ነው። 4 ደግሞ በሰንደርላንድ በኩል ኦን ታርጌት ነበሩ። ኮርነሮችን በምንመለከትበት ጊዜ ቼልሲ 9 ኮርናዎችን ማድረግ ሲችል ሰንደርላንድ 1 ማድረግ ነው የቻለው። ይህም ነው አሁን በቼልሲ በክሮሶቹ ራሱ 29 ክሮሶችን ማድረግ ችሏል። ማሳካት የቻለው ግን 4 ክሮሶችን ነው። ይሄ ማለት ምንድነው? በተለይ ኮርነሮችና ክሮሶችን በምንመለከትበት ጊዜ እንደዚህ በዶ ብሎክ ለሚጫወት ቡድን እነዚህ ሁለቱ ወሳኝ ሜትሪክሶች ናቸው። በተለይ ክሮስ እና እንዲሁም ኮርነሮች ቼልሲ 9 ክሮሶችን ማድረግ ቢችልም ነገር ግን ቅድም እንዳልነው የቁመት ፕሮፋይል ያላቸው ተጫዋቾች እንዲሁም ደግሞ ለቆመ ኳስ ምቹ የሆኑ ተጫዋቾች ባለመኖራቸው 9 ኮርነሮችን መጠቀም አልቻለም። እንዲሁም ደግሞ 29 ክሮሶችን ማድረግ ችሎ ደግሞ በአብዛኛው ለሰንደርላንድ የመከላከል ክፍል ሰለባ የሆኑ ናቸው። 4ቱን ብቻ ነው ማሳካት
የቻለው በትላንትናው ዕለት። ስለዚህ በእነዚህ ሁኔታም ቼልሲ መጠቀም አልቻለም። ዋናዎቹ ይህንን ጨዋታ የማሸነፍ ቁልፎች ናቸው። በተለይ ቼልሲ አሁን በተደጋጋሚ እንደዚህ አይነት ቡድኖች በሎው ብሎክ የሚያገኙ ቡድኖች ናቸው። ይህም ሲቸገር አይተነዋል። በብሬንፎርድ ጨዋታ እንዲሁ አቻ የተለያየበት ጨዋታ፣ እንዲሁም ደግሞ በክሪስታል ፓላስ በፉላሙም ጨዋታ የቫር የዳኝነት ውዝግብ በመኖር እንጂ እንዲሁም የማሸነፍ ሁለቱም ጎሎች አጨቃጫቂ የነበሩ ያስቆጠራቸውና ያሸነፈባቸው ጎሎች። ስለዚህ በቆመ ኳስም መጠቀም አልቻለም። በትላንትናው የዱዌል ነው በቅድም እንደጠቀስ ነው 1-1 የሆኑ ፍልሚያዎችን ቼልሲ ማሸነፍ አልቻለም ነበረ። 45% ለ45% ለ55% የሆነ ዱዌሎችን የማሸነፍ ቁጥሮች ነበሩት በትላንትናው ዕለት። ይህም ግራውንድ ዱዌሎችን በ51% ነው በሰንደርላንድ የሚበለጠው። እንዲሁም እሱ 49%ዎችን ነው ማሳካት የቻለው። ኤሪያል ዱዌሎች እንደውም ደግሞ 37% ሲሆን ሰንደርላንድ 63 ኤሪያል ዱዌሎችን ማሸነፍ ችሏል። ስለዚህ ዱዌሎቹን አለማሸነፍ ተከትሎ እነዚህ በትላንትናው ዕለት የነበረውን የሎው ብሎክ መስበር አልቻለም ማለት ነው። ስለዚህ ሽንፈቱ በተለይ በትላንትናው ዕለት በቼልሲ በኩል ከፖሴሽን ውጭ ያደረጋቸው በመሆኑ እነዚህ ፖሴሽኖች ስላልጠቀሙት ያው በጨዋታው ላይም የረባ ሙከራም ቢግ ቻንሶችንም የመፍጠር ስላልነበረው ያው በቼልሲ በኩል አሳዛኝ ተሸናፊ ልንለው አንችልም ማለት ነው። እንዲሁም ደግሞ በባክዋርድ ፓሶች እንዲሁም 80 ማድረግ ችሏል። በትላንትናው ዕለት በአንድ ጨዋታ ነው ወደ ኋላ ባክፓስ ሲያደርግ የነበር። ይህም ደግሞ ምንድነው ቀደም የጠቀስኳቸው ሁለት ተጫዋቾች የሉም እንደማለት ነው። ይህም ወደ አደገኛ ቀጠና ወይንም ወደ ክራውድ ወደሆነ ቀጠና ኳስን በትክክል ማቀበል የሚችልና እዛ ክራውድ ቀጠና ላይ ሆኖ ደግሞ ኳስን በምቾት መቀበል የሚችሉ ተጫዋቾች አለመኖራቸው ለቼልሲ ይህንን ሎው ብሎክ እንዳይሰብር አድርጎታል። ሁለቱ ተጫዋቾች በቼልሲ ውስጥ ያው አሉ። በትላንትናው ቤንች ላይ ያለው እንደ ሮሚዮ ላቪያ እና እንዲሁም ደግሞ በጉዳት ላይ ያለው ኮል ፓልመር ነው። ስለዚህ እነዚህ ተጫዋቾች በትላንትናው ዕለት የሚያስፈልጉ ተጫዋቾች ነበሩ። ነገር ግን በትላንትናው ዕለት አለመኖራቸውን ተከትሎ ቼልሲ ተቸግሯል ማለት ነው። ስለዚህ ቼልሲ ምንም እንኳን ሊቨርፑልና ፎረስትን አሸንፎ ወደዚህ ጨዋታ ቢመጣም በፕሪሚየር ሊጉ ያው ከሻምፒዮንስ ሊጉም በድል ነው የመጣው። ነገር ግን ወደ ማሸነፍ ሳይመለስ ቀርቷል። በትላንትናው ዕለት ሽንፈትም በስታንፎርድ ብሪጅ በደጋፊው ፊት ተከናንቧል ማለት ነው። ስለዚህ በቼልሲ የነበረው ጨዋታ ይህንን ይመስላል። ከጨዋታው በኋላ ያው ኢንዞ ማሬስካ በአንዳንድ ተጫዋቾች ላይ ስናየው የነበረውን እንዲሁም በጨዋታው ላይ የነበረውን ፍላጎታቸውን እና የነበራቸውን ጨዋታውን ለማሸነፍ የነበራቸውን ሞራል ያው ሲተቹ ነበር አብዛኛዎቹ እንደ ደጋፊም። ነገር ግን ከጨዋታው በኋላ አብዛኛዎቹ የቼልሲ ተጫዋቾች ሙሉ ልምምድን እየሰሩ እንዳልሆነ እንዲሁም ጆዋ ፔድሮ፣ ኢንዞ ፈርናንዴዝ እና ሞይሰስ ካይሴዶ የመሰሉ ተጫዋቾች ቀን በቀን ልምምዶችን እንደማይሰሩ አሰልጣኙ ተናግረዋል። ሌሎችም እንዲሁ በጉዳት ላይ የሚገኙ ተጫዋቾችም ከጉዳትም እየተመለሱ ያሉ ተጫዋቾችም ጨዋታን ሙሉ ለሙሉ የማይጨርሱም እንዲሁም ደግሞ በጨዋታን የማይጀምሩ ተጫዋቾችም አሁን በቼልሲ በተለይ በጨዋታ ማኔጅመንት ውስጥ እንደሚገኙ ይታወሳል። ያው ይህም እንደ ያው ማስተባበያ ለሽንፈቱ ማስተባበያ ሊሆን ይችላል። ስለዚህ በቼልሲ ያለው የጉዳት ሁኔታና እንዲሁም ደግሞ ከጉዳት የሚያገገሙ ተጫዋቾች ደግሞ በትክክለኛ ፊትነስ ላይ አለመገኘታቸውን መሰረት አድርጎ ያው በቼልሲ በትላንትናው ዕለት ያየነውን በዱዌሎች የመሸነፍና ጨዋታውን እንዲሁ አሸንፎ ከአርሰናል በ2 ነጥብ ርቆ የመቀመጥን ፍላጎት አለመታየትን ተከትሎ ያው ለሽንፈቱ ምክንያት ያሆኗል። እንዲሁም በደረጃ ሰንጠረዡም 8ኛ ደረጃ ያው አስቶን ቪላ እና ክሪስታል ፓላስ እስኪጫወቱ 8ኛ ደረጃ ላይ ይገኛል። ሁለቱ ቡድኖች ደግሞ ጨዋታቸውን የሚያሸንፉ ከሆነ ቼልሲ ወደ 10ኛ የሚወርድ ይሆናል ማለት ነው። ያው በትላንትናው ዕለት የነበረው ጨዋታ ይህንን ይመስላል። በደረጃ ሰንጠረዡ ሰንደርላንድ 17ኛ ነጥቡን ሰብስቦ በ2ኛ ደረጃ ከመድፈኞቹ ቀጥሎ ተቀምጧል። እንዲሁም ደግሞ ቼልሲ ደግሞ 14 ነጥቦችን ሰብስቦ 8ኛ ደረጃ ለጊዜው ተቀምጧል ማለት ነው። በቀጣይ ቼልሲ በሚድዊክ በካራባው ካፕ ወልቭስን የሚገጥም ይሆናል። እንዲሁም
በሊጉ ደግሞ ቶትንሃም ሆስፐርን የሚገጥም ይሆናል በዋይት ሃርት ሌን ማለት ነው። በቼልሲ እና በሰንደርላንድ በስታንፎርድ ብሪጅ የነበረው ጨዋታ ይህንን ይመስላል። አድማጮቻችን ስላዳመጣችሁ እናመሰግናለን። ይህንን የዩቲዩብ ቻናል ደግሞ ሰብስክራይብ፣ ላይክ እና እንዲሁም ደግሞ በፕሮግራሙ ላይ ያላችሁን አስተያየት አድርሱ።